በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ትንቢተ ኢሳይያስ ምዕራፍ 51 እናንተ ጽድቅን የምትከተሉ እግዚአብሔርንም የምትሹ ስሙኝ። የተቆረጣችሁበትን ጽኑ ዓለት የተቆፈራችሁባትንም ጥልቅ ጉድጓድ ተመልከቱ። ወደ አባታችሁ ወደ አብርሃም ወደ ወለደቻችሁም ወደ ሳራ ተመልከቱ። አንድ ብቻውን በሆነ ጊዜ ጠራሁት፣ ባረኩትም፣ ወደድሁትም፣ አበዛሁትም። ኢየሩሳሌም ሆይ ደስ አሰኝሻለሁ፣ ባድማሽንም ሁሉ ደስ አሰኛለሁ። ምድረ በዳሽንም እንደ ኤድን በረሃዎችሽንም እንደ እግዚአብሔር ገነት አደርጋለሁ። ደስታና ተድላ እምነትና የዝማሬ ድምፅ በውስጧ ይገኝባታል። ሕዝቤ ሆይ ስሙኝ ስሙኝ፣ እናንተም ነገሥታት ተግሣጼን አድምጡኝ። ሕግ ከእኔ ይወጣልና ፍርዴም ለአሕዛብ ብርሃን ይሆናልና። ጽድቄ ፈጥና ትመጣለች፣ ማዳኔም እንደ ብርሃን ትደርሳለች። አሕዛብ በክንዴ ይታመናሉ። ደሴቶች እኔን ተስፋ ያደርጋሉ፣ በክንዴም ይታመናሉ። ዓይኖቻችሁን ወደ ሰማይ አንሱ፣ ወደ ታችም ወደ ምድር ተመልከቱ። ሰማያት እንደ ጢስ በነው ይጠፋሉ፣ ምድርም እንደ ልብስ ታረጃለች። የሚኖሩባትም እንዲሁ ይሞታሉ። ማዳኔም ለዘላለም ናት፣ ጽድቄም አታልቅም። ፍርድን የምታውቁ ሕጌም በልባችሁ ያለ ሕዝብ ሆይ ስሙኝ። የሰዎችን ስድብና ማስፈራራት አትፍሩ፣ አትሸነፉም። እንደ ልብስ ፈጥነው ያረጃሉና አይቆዩም፣ ብል እንደበላውም ይሆናሉ። ጽድቄ ግን ለዘላለም ማዳኔም ለልጅ ልጅ ይሆናል። ኢየሩሳሌም ሆይ ተነሺ ተነሺ፣ የክንድሽንም ኃይል ልበሺ። እንደ ቀድሞውም ዘመን እንደ ጥንቱ ትውልድ ተነሺ። ባሕሩን ያደረቅሽ ጥልቁንም ውሃ ያደረግሽው የዳኑትም ይሻገሩ ዘንድ ጥልቁን ባሕር ጥርጊያና ጎዳና ያደረግሽ አይደለሽምን? እግዚአብሔር የተቤዣቸው ይመለሳሉ፣ ወደ ጽዮንም በደስታና በሐሴት ይመጣሉ። የዘላለም ክብር በራሳቸው ላይ ይሆናል፣ ደስታንና ተድላን ያገኛሉ። ሐዘንና ለቅሶም ይወገዳሉ። እኔ ነኝ የማጽናናሽ፣ እኔ ነኝ። አንቺ እንግዲህ እወቂ፣ ማንን ፈራሽ? የሚሞተውን ሰው እንደ ሳርም የሚጠወልገውን የሰው ልጅ ነውን? አንቺ ግን ሰማያትን የፈጠረውን ምድርንም የመሠረታትን ፈጣሪሽን እግዚአብሔርን ረስተሻል። ያጠፋሽ ዘንድ ባዘጋጀ ጊዜ ከአስጨናቂው ቁጣ የተነሳ ሁልጊዜ ቀኑን ሁሉ ፈርተሻል። ይቆጣሽ ዘንድ መክሯልና አሁን የሚያስጨንቅሽ ቁጣው የት አለ? ከዳንሽ በኋላ እንግዲህ አይኖርምና አይዘገይምና። ባሕርን የማናውጥ ሞገዱን እንዲተም የማድርግ አምላክሽ እግዚአብሔር እኔ ነኝና። ስሜም የሰራዊት ጌታ እግዚአብሔር ነው። ቃሌን በአፍሽ አደርጋለሁ። ሰማይን በዘረጋሁበትና ምድርን በመሠረትኩበት በእጄ ጥላ እጋርድሻለሁ። ጽዮንንም አንቺ ሕዝቤ ነሽ እላታለሁ። ከእግዚአብሔር እጅ የቁጣውን ጽዋ የጠጣሽ ኢየሩሳሌም ሆይ ተነሺ ተነሺ ቁሚ። የሚያንገደግድሽን የቁጣውን ጽዋ ጠጥተሻልና ጨልጠሽውማልና። ከወለድሻቸው ልጆችሽ ሁሉ የሚያረጋጋሽ አጣሽ፣ ካሳደግሻቸውም ልጆችሽ ሁሉ እጁን ሰጥቶ የሚያነሳሽ የለም። አሁንም እነዚህ ሁለቱ ይጠብቁሻል፣ ማን ያስተዛዝንሻል? እነርሱም ጥፋትና ውድቀት፣ ረሃብና ሰይፍ ናቸው። እንግዲህ የሚያጽናናሽ ማን ነው? ልጆችሽ ዝለዋል፣ እንደ ጠወለገ ቅጠልም በየመንገዱ ዳር ወድቀዋል። በአምላክሽ በእግዚአብሔር ቁጣና ተግሣጽ ተሞልተዋል። ስለዚህም ያለ ወይን ጠጅ የሰከርሽ አንቺ የተዋረድሽ ይህን ስሚ። ለወገኑ የሚፈርድ አምላክሽ ጌታ እግዚአብሔር እንዲህ ይላል፣ እነሆ የሚያንገደግድሽን ጽዋ የቁጣዬንም ጽዋ ከእጅሽ ወስጃለሁ። ደግመሽም ከእንግዲህ ወዲህ አትጠጪውም። ወደ በደሉሽና ወደ አጎሰቆሉሽ ሰዎች እጅ ሰውነትሽንም ዝቅ በይ። ድልድይ አድርገን እንሻገርብሽ ወደሚሏት ሰዎች እጅ መለሰዋለሁ። በምድርም ላይ በሆድሽ አስተኙሽ፣ መንገደኞችም ሁሉ ረገጡሽ። ትንቢተ ኢሳይያስ ምዕራፍ 52 ጽዮን ሆይ ተነሺ ተነሺ፣ ጽዮን ሆይ ኃይልሽን ልበሺ። አንቺም ቅድስቲቱ ከተማ ኢየሩሳሌም ሆይ ያልተገረዘና ርኩስ ከእንግዲህ ወዲህ ወደ አንቺ አያልፍምና ክብርሽን ልበሺ። ኢየሩሳሌም ሆይ ትቢያን አራግፊ፣ ተነሺ ተቀመጪ። ምርኮኛይቱ የጽዮን ልጅ ሆይ የአንገትሽን እስራት ፍቺ። እግዚአብሔር እንዲህ ይላል፣ በከንቱ ተሽጣችሁ ነበር፣ ያለ ወርቅም ብያችኋለሁ። ጌታ እግዚአብሔር እንዲህ ይላል፣ ሕዝቤ አስቀድሞ ወደ ግብፅ ወረዱ፣ በዚያም በስደት ኖሩ። ከዚያም ወደ አሦር በግድ ተወሰዱ። ሕዝቤ በከንቱ ተወስዷልና አሁን ከዚህ ምን አቆማችሁ? ይላል እግዚአብሔር። ታደንቃላችሁ ትጮኻላችሁም፣ ይላል እግዚአብሔር። ስሜም በእናንተ ምክንያት በአሕዛብ ዘንድ ሁልጊዜ ይሰደባል። ስለዚህ ሕዝቤ ስሜን ያውቃል። የምናገርና ያለሁ እኔ እንደሆንኩ በዚያ ቀን ያውቃሉ። ሰላምን የሚያወራ መልካም የምሥራችንም የሚናገር መድኃኒትንም የሚያወራ ጽዮንም አምላክሽ ነግሷል የሚል ሰው እግሩ በተራሮች ላይ እጅግ ያማረ ነው። እነሆ የሚጠብቁሽ ሰዎች ድምፅ ከፍ ከፍ ይላልና፣ እግዚአብሔርም ጽዮንን ይቅር ባላት ጊዜ ዓይን በዓይን ይተያያሉና በአንድነት በቃላቸው ደስ ይላቸዋል። የኢየሩሳሌም ፍርስራሾች ደስ ይበላቸው፣ እግዚአብሔር ይቅር ብሎ ኢየሩሳሌምን አድኗታልና። እግዚአብሔር የተቀደሰውን ክንዱን በአሕዛብ ሁሉ ፊት ገልጧል።
በምድር ዳርቻ የሚኖሩትም ሁሉ የአምላካችንን ማዳን ያያሉ። እናንተ የእግዚአብሔርን ዕቃ የምትሸከሙ ሆይ እልፍ በሉ እልፍ በሉ፣ ከዚያ ውጡ። ርኩስን ነገር አትንኩ፣ ከመካከሉ አውጡ፣ ራሳችሁን ለዩ። እግዚአብሔር በፊታችሁ ይሄዳልና የእስራኤልም አምላክ ይሰበስባችኋልና በችኮላ አትወጡም፣ በመኮብለልም አትሄዱም። እነሆ አገልጋዬ ያስተውላል፣ ከፍ ከፍ ይላል፣ ይከብራልም፣ እጅግም ደስ ይለዋል። ፊቱ ከሰዎች ሁሉ ይልቅ መልኩም ከሰዎች ልጆች ይልቅ ያለ ክብር ነውና ብዙ ሰዎች ስለ እርሱ ያደንቃሉ። ብዙዎች አሕዛብ እርሱን ያደንቃሉ፣ ነገሥታትም አፋቸውን ይዘጋሉ። ስለ እርሱ ያልተወራላቸው ያውቁታልና ያልሰሙትም ያስተውሉታልና። ትንቢተ ኢሳይያስ ምዕራፍ 53 ጌታ ሆይ ነገራችንን ማን ያምነናል? የእግዚአብሔር ክንድ ለማን ተገልጧል? ነገራችን በፊቱ እንደ ሕፃን በደረቅ መሬትም እንዳለ ሥር ሆነ። መልክና ውበት የለውም፣ እነሆ አየነው። ደም ግባት የለውም፣ ውበትም የለውም። መልኩም የተናቀ ከሰውም ልጆች ሁሉ የተዋረደ የተገረፈ ሰው መከራንም የተቀበለ ነው። ፊቱንም መልሷልና አቃለሉት አላከበሩትምም። እርሱ ግን በእውነት ደዌያችንን ተቀበለ፣ ሕማማችንንም ተሸከመ። ስለ እኛም ታመመ፣ እኛም እንደታመመ እንደተገረፈም ቆጠር ነው። እርሱ ግን ስለ ኃጢአታችን ቆሰለ፣ ስለ በደላችንም ታመመ። የሰላማችንም ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም ስለ ኃጢአታችን ለሞት አሳልፎ ሰጠው። እርሱ ግን በመከራ ጊዜ አፉን አልከፈተም፣ እንደ በግ ወደ መታረድ ተነዳ። የበግ ጠቦትን በሸላቾቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ፣ ሕይወቱ ከምድር ተወግዷልና ልደቱን ማን ይናገራል? ስለ ሕዝቤ ኃጢአት ለሞት ደረሰ። ክፉዎችንም ስለ መቃብሩ ባለጸጎችንም ስለ ሞቱ እሰጣለሁ። ኃጢአትን አላደረገምና ከአፉም ሐሰት አልተገኘበትምና እግዚአብሔር ከግርፋቱ ያነጻው ዘንድ ፈቀደ። ስለ ኃጢአት መሥዋዕትን ብታቀርቡ ሰውነታችሁ ረጅም ዕድሜ ያለውን ዘር ታያለች። እግዚአብሔርም ከሰውነቱ ሕማምን ያርቅ ዘንድ ይወዳል፣ ብርሃንንም ያሳየዋል፣ በጥበቡም ይለየዋል። ለጽድቅና ለበጎ ነገር የሚገዛውን ጻድቁን ያጸድቀዋል። የብዙዎችንም ኃጢአታቸውን እርሱ ይደመስሳል። ስለዚህም እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይከፋፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥሯልና። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ ኃጢአታቸውም ተሰጠ። ትንቢተ ኢሳይያስ ምዕራፍ 54 ምዕራፍ 54 አንቺ ያልወለድሽ መካን ሆይ ደስ ይበልሽ፣ አንቺ ያላማጥሽ ሆይ እልል በይ። ጩኺም ባል ካላት ይልቅ ፈት የሆነችቱ ልጆች በዝተዋልና ይላል እግዚአብሔር። የድንኳንሽን ስፍራ አስፊ፣ መጋረጃዎችሽንም ዘርጊ፣ አትቆጥቢ። አውታሮችሽን አስረዝሚ፣ ካስሞችሽንም ትከይ። እንደገናም በቀኝና በግራ ተስፋፊ። ዘርሽ አሕዛብን ይወርሳሉና የፈረሱትንም ከተሞች መኖሪያ ታደርጊያለሽና። አታፍሪምና አትፍሪ፣ አትጓረጅምና አትደንግጭ። የዘላለም እፍረትሽንም ትረሺዋለሽ፣ የመበለትነትሽንም ስድብ ከእንግዲህ ወዲህ አታስቢም። ፈጣሪሽ እግዚአብሔር ነው፣ ስሙም የሰራዊት ጌታ እግዚአብሔር ነው። የእስራኤልም አምላክ ታዳጊሽ ነው። እርሱም በምድር ሁሉ እንደዚህ ይጠራል። እግዚአብሔር እንደተተወችና እንደተበሳጨች በልጅነቷም እንደተጠላች ሴት የጠራሽ አይደለም ይላል አምላክሽ። ጥቂት ጊዜ ተውሁሽ፣ በታላቅ ምሕረትም ይቅር እልሻለሁ። በጥቂት ቁጣ ፊቴን ካንቺ ሰወርኩ፣ በዘላለም ቸርነት ይቅር እልሻለሁ ይላል ታዳጊሽ እግዚአብሔር። ከኖህ ዘመን ውሃ ጀምሮ ይህ ለእኔ ምስክር ነው። ቀድሞ ከእንግዲህ ወዲህ ምድርን እንዳልቆጣት እንደማልሁ፣ ተራሮችን እንዳልቀስፋቸው እንዳላፈልሳቸውም፣ ኮረብቶችም እንዳይነዋወጡ እንደማልሁ እንዲሁ ከእኔ ዘንድ ያለሽ ይቅርታ አያልቅም፣ የሰላምሽ ቃል ኪዳን አይጠፋም። መሐሪሽ እግዚአብሔር ይህን ተናግሯልና። አንቺ የተቸገርሽ የተናወትሽ ያልተጽናናሽም፣ እነሆ ድንጋዮችሽን የሚያበሩ አድርጋለሁ፣ መሠረትሽንም የሰንፔር አድርገዋለሁ። ግንብሽንም በቀይ ዕንቁ፣ በሮችሽንም ቢረሌ በተባለ ዕንቁ፣ ዳርቻዎችሽንም በከበረ ዕንቁ እሠራለሁ። ልጆችሽም ሁሉ ከእግዚአብሔር የተማሩ ይሆናሉ፣ ልጆችሽም በብዙ ሰላም ይኖራሉ። እነሆ በጽድቅ ትታነጺያለሽ፣ ከግፍ ራቂ አትፈሪም። ድንጋጤም ወደ አንቺ አይቀርብም። እነሆ መጻተኞች በእኔ ወደ አንቺ ይመጣሉ፣ በአንቺም ይማጸናሉ። እነሆ ፍሙን በወናፍ እንደሚያናፋ ለሥራውም መሳሪያ እንደሚያወጣ ብረት ሰሪ የፈጠርሁሽ አይደለም። እኔ ግን ለመልካም ፈጠርሁሽ እንጂ ለጥፋት አይደለም። በአንቺ ላይ የተሠራ መሳሪያ ሁሉ እንዲከናወን አላደርግም። በአንቺ ላይ ለፍርድ የሚነሳውን ድምፅ ሁሉ ታጠፊያለሽ፣ ጠላቶችሽም ሁሉ ይፈረድባቸዋል። እግዚአብሔርንም ለሚያገለግሉ ርስት አላቸው፣ ጻድቃኔም ትሆኑም ያላችሁ ይላል እግዚአብሔር። ትንቢተ ኢሳይያስ ምዕራፍ 55 እናንተ የተጠማችሁ ሁሉ ወደ ውሃ ሂዱ፣ ገንዘብም የሌላችሁ ሂዱና ግዙ።
ብሉ፣ ያለ ገንዘብም ያለ ዋጋም የወይን ጠጅና ወተት ጠጡ። ገንዘብን እንጀራ ላይደለ የድካማችሁንም ዋጋ ለማያጠግብ ነገር ለምን ትመዝናላችሁ? አድምጡኝ፣ በረከትንም ብሉ፣ ሰውነታችሁም በበረከት ደስ ይበለው። ስሙኝ፣ ጎዳናዬን ተከተሉ፣ አድምጡኝም፣ ሰውነታችሁን በበረከት ትኖራለች። የታመነችይቱን የዳዊትን ምሕረት የዘላለምን ቃል ኪዳን ከእናንተ ጋር አደርጋለሁ። እነሆ ለአሕዛብ ምስክር ለወገኖችም አለቃና አዛዥ እንዲሆን አደረግኩት። እነሆ የማያውቁህ ሕዝብ ይጠሩሃል፣ የእስራኤል ቅዱስ አክብሮሃልና። ስለ አምላክህ ስለ እግዚአብሔር የማያውቁህ ሕዝብ በአንተ ይማጠናሉ። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛም ሐሳቡን ይተው፣ ወደ እግዚአብሔርም ይመለስ፣ እርሱም ይምረዋል። እርሱ ብዙ በደላችሁን ይተውላቸዋልና ሐሳቤ እንደ ሐሳባችሁ መንገዴም እንደ መንገዳችሁ አይደለምና ይላል እግዚአብሔር። ሰማይ ከምድር እንደሚርቅ እንዲሁ መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ የራቀ ነው። ብዙ ዝናብና በረዶ ከሰማይ እንደሚወርድ ምድርን እንደሚያረካት ታበቅልና ታፈራም ዘንድ የሚያደርጋት ዘርን ለሚዘራ እህልንም ለምግብ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ ካፌ የሚወጣ ቃሌ እንዲሁ ነው። የምሻውን እስኪያደርግ ድረስ ወደ እኔ በከንቱ አይመለስም። መንገዴንና ትእዛዜን አከናውናለሁ። እናንተም በደስታ ትወጣላችሁ፣ በሐሴትም ትማራላችሁ። ተራሮችና ኮረብቶች በደስታ ሊቀበሏችሁ ይዘላሉ። የሜዳም ዛፎች ሁሉ በቅርንጫፎቻቸው ያጨበጭባሉ። በእሾህም ፋንታ ጥድ፣ በኩርንቸትም ፋንታ ባርሰነት ይበቅላል። የእግዚአብሔርን ስም ለዘላለም በማይጠፋ ምልክት ይመሰገናል። ምዕራፍ 56 ይቀጥላል። ረድኤተ እግዚአብሔር አይለየን።